የተከበራችሁ የተወደዳችሁና የምወዳችሁ ወዳጆቼ ጓደኞቼ እንደምን ዋላችሁ? በዚህ ሰዓት ወትሮም ገብቼ አላቅም። ጠዋት ነው የምገባው። እንደምን አደራችሁ ያልኩ ነበር ሲገባ የነበርኩት። አሁን እንደምን ዋላችሁ፣ እንደምን አመሻችሁ። ከሰዓት በኋላ ወደ ማታ ነው እኔ ያለሁበት። እንደምን ዋላችሁ እያልኩ ለሁለታችሁም ያገለግላል። ስለዚህ መልእክትን ለማስተላለፍ ከመጀመሪያ በፊት ከሰላምታ ጋር አያይዤ የቀረብኩት ለእኔ ለውይይት ያቀረብኩት ጥሩ ሀሳብ ነው ብዬ ነው። እናንተ ምን እንደምትሉ አላውቅም። እናንተ የምትሉትን ስትሉ አያለሁ። እንግዲህ 1 4 5 6 በሳምንት 7ቱን ቀን ለውይይት ወይም ሌላ ሀሳብም ጭምር ከእናንተ ጋር እየተገናኘሁ በቅርበት ስትከታተሉ ነው ያላችሁ። መልእክት ያስተላልፍኩትን መልእክት እንዳትረሱ። እኔ የምናገረው መስማት ብቻ ሳይሆን መማር ከሱ የሚጠቅመውን ትምህርት መቀበል ብቻ ሳይሆን የጠየኳችሁትንም ነካ እያደረጋችሁ። እኔ የአራዳ ቋንቋ መናገር አልችልም። የድሮ አራዳ ጥርስ የሌለው ይባላለሁ። የድሮ አራዳ ጥርስ የሌለው ነው የሚባለው። እኔ ግን ከድሮም አይደለሁም ከአሁኑም አይደለሁም፣ መሀከል ላይ ያለሁት ነኝ። ያየሁትና የሰማሁትን የማወራ ነው። የሰማሁትን አላወራም። ያየሁትና ያደረኩትን የማደርግ ሰው ነኝ። አሁን የማቀርበው ከህሊናዬ ጋር እየተሟገትኩ ስላለሁትና እየተፈጠረ ባለው ሁኔታ ላይ ለውይይት እንወያይና መልክ እናስይዘው ለማለት ፈልጌ ነው አሁን ዛሬ የቀረብኩት። ይህም ይዤ የቀረብኩት መልእክት የውይይት ርዕሱ በጣም ሊጠቅማችሁ ይችላል፣ ላይጠቅማችሁም ይችላል። ልትወስዱ ትችላላችሁ፣ ላትወስዱም ትችላላችሁ። ወሬኛው አይወስድም። ወሬኛው ሊወስድ አይችልም፣ ሊቀበልም አይችልም። ለወሬኞች እጅግ አንገታቸውን የሚያስደፋ ማነቆ የሆነ ነገር ነው በውይይት ላይ አሁን አንስቼን ለመወያየት የፈለኩት። ይህም በዚህ አሁን በደረስንበት ዘመን አዲሱን ትውልድ አልበልተኛ መሆን ምን አስፈለጋቸው? እኔ ለዚህ ብዙ ነገር ማቅረብ ይቻላል። በብዙ ነገር ልንነጋገርበት እንችላለን፣ ግን አላሰፋውም። እናንተው ተነጋገሩበት። በዚህ አሁን በደረስንበት ዘመን አዲሱን ትውልድ አልበልተኛ መሆን አዲሱ ትውልድ አልበልተኛ መሆን ለምን አስፈለጋቸው? ምን አስፈለጋቸው? ይሄ ጥያቄ ነው። በዚህ ጉዳይ ላይ ነው የምንነጋገረው። ጥያቄ ነው ያቀረብኩላችሁ። ይህን አልባልታ ፈር ለማስያዝ ምን ሚና ተጫውተን ከማጥ ልናወጣቸው እንችላለን? ይሄን ደግሞ እኛ በውይይት ላይ የምንወያይበት ነው። በጣም ብዙ ማጥ ውስጥ ገብተዋል። አላስፈላጊ ጭቃ እያቦኩ ናቸው። ማይሆን ነገር እያደረጉ ናቸው። ይሄ በአልባልታ የሚደረግ ነገር አለ ወይ? ለምን አልበልተኞች ሆንን? ሁለት ናቸው ሀሳቦች። አልበልተኛ ለመሆን የአዲሱ ትውልድ አንድ፣ ሁለተኛ ደግሞ እነዚህን አልባልታ ውስጥ የገቡትን ፈር ለማስያዝ ምን ሚና እኛ እንጫወት? አልበልተኞች ያልሆንን እኛ ራሳችን ወይም እኛ ሲል እኔም አልበልተኛ ሊሆን ይችላሉ። ከእናንተ መካከልም አልበልተኛ ካለ ምን ሚና ተጫውቶ ሌላው ምን ሚና ተጫውቶ ነው እኛን ፈር ሊያስዘን የሚችለው? እነዚህ በሁለት ነጥቦች ላይ ሀሳቡን ካቀረብኩ በኋላ እናንተ ተነጋገሩ፣ አስቡበት፣ አውጡ አውርዱ። ምግብ አይደለም ይሄ። እጅግ በጣም ታዋቂውም አልባልተኛ የሆነ ስለመጣ
እኔን ዘግኖኝ ነው አስጠልቶኝ ነው። ለምን አስፈለገ ቢባል አልበልተኞች አልበልተኛ መሆናቸውን አውቀው በአልበልታ ዘፍቀው ካሉበት ተላቀው በነባራዊ ተግባር ተሰልፈው እውነትን እንዲጠቀሙ ለማሳየት ነው። አልበልተኞችን ፈር ለማስያዝ ምን ሚና እንጫወት፣ ተጫውተን ከማጥ ልናወጣቸው እንዴት እንችላለን ለምን አስፈለገ ለምለው አሁን ያልኩትን ለምን አስፈለገ ቢባል አልበልተኛ መሆናቸውን አውቀው በአልበልታ ዘፍቀው ካሉበት ተላቀው በነባራዊ ተግባር ተሰልፈው እውነትን እንዲጠቀሙ ለማሳየት ነው። ይሄ እነሱም ማቅናት እኔን ልታቀኑኝ የምትችሉት እኔም ደግሞ አልበልተኛ ካልሆንኩ ማቅናት የሚያስፈልገው እንዲቃኑ የሚያስፈልገው እንደዛ ሆኖ የሚያደርጉትን ማድረግ የሚችሉበትን ሁኔታ በሌላ ጊዜ እንነጋገራለን። ግን እነዛን ከዛ ውስጥ አልበልተኞችን ለማውጣት የምናደርገው ውይይት ነው። አሁኑ ዛሬ በከባድ ሁኔታ ከድህነት ለመላቀቅ የተወጠኑ ውጥኖች ተግባር ላይ እንዳይውል የሚፈልጉት ጥቂት ናቸው በሚባሉ ግለሰቦች የተፈጠረውን ፈተና ከኮሮና ቫይረስ በላይ አድርገው መፍትሄ አልባ ነው ብለው አውርተዋል፣ አስወርተዋል። ማን? አልበልተኞች። አዲሱ ትውልድ፣ ወጣቱ ትውልድ አስወርተዋል። ምን እንዳስመኛቸው ይህንም ለምንድን ነው ያወሩት የሚለውን ነገር ከራሳቸው ጋር ተነጋገሩ። ለኮሮና መድኃኒት ሳይሆን ክትባት ነው የተገኘው። ደግሞ ከኮሮና በላይ ነው እነሱ አሁን ያስወሩት። ኮሮናም ዓለምን በሙሉ ነው ያሰቃየው። ዓለምን በሙሉ ነው አንገት ያስደፋው። ዓለምን በሙሉ ነው የሚይዘውን የሚጨብጠውን ያሳጣው። እንደዛ ለሆነ ኮሮና መድኃኒት ክትባት ነው እንጂ ፍቱን መድኃኒት የተገኘ የለም። ነገር ግን እነሱ ከዛ በላይ ነው ያራገቡት። ከኮሮና በላይ ነው ያራገቡት። ነገር ግን ከኮሮና በላይ ብለው ላወሩትና ላስወሩት ሰንኮፉን በሚነቅል መድኃኒት በመፈበረክ ለሰላምና ጤና ጠንቅ የሆነውን ጠርገው አጥርተው የሰላም አየር መተንፈስ ሲጀምር ሌላ ይዞ መጡ። አሁን አልበልተኞች ለኮሮና መድኃኒት የለም እንደተባለው አሁን ለተጀመረውና እንደዛ ለሆነው ምንም ማድረግ አይችሉም፣ ከአቅም በላይ ነው ብሎ ሲያስወሩ ሲያራግቡ የነበሩ አዲሱ ትውልድ ወይም ለምን ያን ወሬ አልበልተኛ መሆን እንዳስፈለጋቸው ያልገባቸው የለየላቸው ከኮሮና አብሶ ሲያስወሩ የነበሩትን ከኮሮና በላይ ብለው ሲያወሩና ሲያስወሩ ሶንኮፉን በሚነቅል መድኃኒት በመፈበረክ ለሰላምና ጤና ጠንቅ የሆነውን ጠርገው አጥርተው የሰላም አየር መተንፈስ ሲጀምር በሌላ በኩል ደግሞ ዞሮ መጡ። በጣም ነው የሚገርመው። ይሄ በዓለም ላይ ያለ ማንን ለማነሳሳት፣ ማንን ለማስከፋት፣ ማንን ለማስደሰት ብሎ ያን አይነት ሁኔታ ይዞ እንደመጡ አላውቅም። ያ አይነት ከኢትዮጵያዊ ዜጋ አንደበት የማይወጣ ነው። በሌላ መልኩ አልባልታ መዝራት ምን ይደረግ ተብሎ ይሁን፣ ማንን ለመቀስቀስ ብሎ ይሁን፣ የማንን አንጀት ለማሰብሰብ ተብሎ ይሁን፣ የማንን ወገብ
አከርካሪ አጥንት ለማጠንከር ብሎ ይሁን ያልገባኝ አንድ ትልቅ ጥያቄ ወይ አንድ ትልቅ አልባልታ መነሳቱን ሲሰማ በጣም ነው ገረመኝ። በዚህ ላይ ምን እንበል? እንዴት እንወያይ? ወይ ለውይይታችን መልሱ ምንድነው? ለምን አነሳ ብለን ካል ነው ባለ ያነሳው ሰው ከኛ ጋር ስላይደለ ለምን እንዳነሳ ልናውቀው የምንችልበት በውይይት ሁኔታ ውስጥ ልናገኘው እንችላለን አንችልም? እስቲ እንነጋገርበት። ወሬ አይደበቅም፣ ግን ከአቅሙ በላይ በሆነ ነገር ውስጥ ጠልቀን አልባልታ ስናራግብ ጉዳት ቢደርስ አጥፊው ማን ተብሎ ሊኮነን ነው? አሁን እየዘለልን እየገባን እናወራለን። አልባልታውን ይዘን እንጨፍራለን። ማያስፈልግና ተገቢ ባልሆነ ሁኔታ ውስጥ ገፍተን አልባልታ እናወራለን፣ አስመስለን እናደርጋለን። ይህንን ካልታረምን ወሬ አይደበቅም መቼም። ግን ከአቅሙ በላይ በሆነ ነገር ውስጥ ጠልቀን አልባልታ ስናራግብ ቢመጣብንስ? ጉዳት ቢያደርስብንስ? አጥፊው ማን ተብሎ ሊኮነን ነው? አሁን ወሬውን አልባልታውን ስናወራ በእኛ ላይ ጉዳት ቢደርስ ጉዳት ያደረሰው ነው አጥፊ? አልባልታ ወሬኛው ነው አጥፊ? ማን ነው ፍርዱን የሚፈርደው? የትኛው ፍርድ ቤት ቆመን ነው የምንዳኘው? ከዛ በፊት ለምን አልባልታውን አንተውም? አልባልታውን ትተን ወደ ሌላ ነገር የምንሰማራበትን ምን አይነት ሚና ተጫውተን ምን አይነት ሁኔታ ሆነን እንላቀቃለን ከዛ የሚል ውይይት ርዕስ ነው። በውይይታችን ውስጥ እንድንነጋገርበት ነው። ጠላት በልመና ሳይሆን በኃይል ወደቀ። ጠላትን ሰው በልመና ሊጥለው አይችልም። በኃይል ነው ወደቀ ጠላት፣ በልመና ሳይሆን። ተለመነም እምቢ አለ፣ በኃይል ወደቀ። የጠላትን አወዳደቅ ንገረኝ ማለት ምን ማለት ነው? የጣልከውን ጠላትን የጣልከውን ዝርዝር ሁኔታ ግለጽልኝ፣ አሳውቀኝ ብሎ መጠየቅ ምን ማለት ነው? ማን አንተ? አሳውቀኝ የምትለው ማን አንተ? ማንን ልታስፈራራና የትኛውን በኩል አራግፈ ደግሞ ልታዳርስ ፈልጌ ነው? ለመሆን ንገረኝ ማለት ምን ለመሆን ታስቦ ነው? የጠላትን አወዳደቅ ንገረኝ ማለት ምን ለመሆን ታስቦ ነው? ከዚህ በስተጀርባ ምንድን ነው ያለው? ከዚህ በስተጀርባ ምንድን ነው ያለው? ጠላት በልመና ሳይሆን በኃይል እንደወደቀ ያውቃል። የጠላትን አወዳደቅ ንገረኝ ማለት ምን ለመሆን ታስቦ ነው? ኦሳማ ስልቱ ተነቃበትና ወደቀ። በአግባቡ ዓለም አውቆት ወደቀ። አወዳደቁን የጠየቀ አለኒ? አብራችሁ እዛ ስትጨፍሩ ነበራችሁ አይደለም እንዴ? ስትደልቁ ነበራችሁ አይደለም እንዴ? ስትበሉ ነበራችሁ አይደለም እንዴ? ስትጨፍሩ ነበራችሁ አይደለም እንዴ? ማን ጠየቀ? የዛን ሰዓት ካለ እኔ አላውቅምና ብታሳውቁ በዚህ ውይይት ላይ እከሌ ጠይቆ ነበረ እከሌ ጠይቆ ነበረ ብትሉ አዎ እመለሳለሁ። አውቄ እመለሳለሁ። ኦሳማ ዘመድ የለውም እንዴ? አስክሬን ለመውሰድ ዘመዶቹ እንዲችሉ ያራገፈ አልበልተኛ ማን አለ? የዛን ሰዓት ማን ነው የኦሳማ ቢንላደን አስክሬን ለዘመዶቹ ለምን አይሰጥም ብሎ ያራገፈው አልበልተኛ ወሬኛ ማን አለ?
እስቲ እጠይቃለሁ የሚል በዓለም ዙሪያ ላይ ካለው ወሬኞች ወይም አልበልተኞች ብቅ ያለ ካለ ጎበዝ ነው። እኛው ለዚህ ለውይይት ማቅረብም ተገቢ አይደለም። ተሳስቻለሁ ማለት ነው። ስህተትን አምናለሁ፣ ይቅርታ ይጠይቃለሁ። የኦሳማ ቢንላደን አስክሬን ለዘመዶቹ ለዘመዶቹ ለመውሰድ ይችላሉ ወይ ብሎ ጥያቄ ያቀረበ አልባልተኛ ወሬኛ ማን አለ? እስቲ ይሄንን ካለ አላወኩም፣ ተሳስቻለሁ፣ ይቅርታ አድርጉልኝ ማለት ይችላሉ። ከሌለ ግን ወሬኞች አልበልተኞች ተሳስተዋል። እስቲ ስለዚህ ጉዳይ መልስ ስጡኝ። አልበልተኞችም መልስ ስጡ። እናንተም ሌሎችም በውይይት ላይ ከዚህ ከነጋር የምትሳተፉ እናንተም ብትሆኑ መልስ ስጡኝ፣ ይቀበላለሁ። ወሬኞች አልበልተኞች ነገር ቆስቋሾች ወሬ ለምን አስፈለገ? ለምን በወጣትነት በጉልበታችን ተገቢውን ስራ ሰርተን ለተገቢው የሚከፈለውን ክፍያ አግኝተን ህይወታችን ለመምራት ለምን አንፈልግም? ሌላው ደግሞ አለ በጣም የሚገርመኝ ነገር እኔ ይሄን ራሴ እንደውም ረጅም ጊዜ ሆኖኛል ጭንቅላትን እየበላኝ አእምሮዬን እያናወጠ ያለ ነገር ነው። የሆነው ያሉትን እንውሰድ። እስራኤል ከግብፅ ወግና ኢትዮጵያን ልታጠቃ አድብታለች። ይሄን አልበልተኞች ናቸው። እስራኤል ከግብፅ ወግና ኢትዮጵያን ልታጠቃ አድብታለች። አስቡ። በሁለቱ መካከል ላይ በእስራኤልና በግብፅ መካከል ላይ ያለውን እጅግ በጣም ከፍተኛ ገደል መሻገር ሊያሻግራቸው የማስችል በጥቅም ወይም በፈለገ ነዋይ አንዱን ጥሎ ለመያዝ ራሳቸው እርስ በርስ የሚያደርጉ ከሆነ እንጂ በሌላ በኩል እጅግ በጣም ሰማይና ምድር ያክል ርቀት የማገናኛቸው ነጥብ አለ። እስራኤል ቃል ኪዳን ሀገር ነች። የማን ለእናንተ ይህን ማለት ትቻሉ? የዳዊት ትውልድ ከጎልያድ ጋር ህብረት ፈጥሮ የቃል ኪዳን ልጆችን ለማጥቃት አስረዋል ብሎ ማስወራት ማውራት ወሬኞች ይቅርታ አድርጉልኝና አንድ ነገር እኔ ብናገር ብቻ በሌላ በኩል ነው። አንድ ትክክለኛ ጦንቃይ የሰራውን ታሪክ ልንገራችሁ። በጣም በጥንቆላ ሰውየው ገንዘብ እያገኘ በጥንቆላ እያገኘ ሲቸገር አንዱ በጣም ተቸገረና ገንዘብ የለውም። ሆኖም ግን ገንዘብ ይከፍላለሁ ብሎ ነው አፉስ እምቧይ ፍሬ አፉስ ጎርሶ እምቧይ ፍሬ ጎርሶ እዛው ጠንቋይ በራፍ ላይ ሲደርስ ነው እምቧይ ፍሬውን የጎረሰውና አፉን ለጉሞ በእጁ ብቻ አበጠ። ወርታችን ትንፋሽ አይወርድም በምልክት እየተናገረ ምግብ መብላት አልቻልኩም ብሎ ለጠንቋዩ ይናገራል። ጠንቋዩ በተለያየ መልኩ የተለያየ መድኃኒት መቀመም ወይም አንድ ነገር የማያውቀው ነገር ሁሉ መስራት ሲጀምር አመኝም አብጦ ነው ያለው። ህመም የለውም። ስለዚህ ምን መድኃኒት እኔ አልፈልግም፣ እኔ ሁን ያልከውን ነገር እሆናለሁና ይሄንን እብጠቱ እንዲቀንስና እንዲሟሟ ነው የምፈልገው ብሎ አለ። ከዛ ምንድነው ያደረገው መሰላችሁ? እኔ እሱ ነገር በእውነት ብነግራችሁ በጣም መጥፎ ነው። እኔ አስነዋሪ ተግባር ነው፣ አልነግርም። እሱ ያን ነገር አድርጎ ሲመለስ ሰውየው ከአፉ እምባውን አወጣና
አንተ የማታውቅ መሆንህን እዚህ ላይ ይወቅ። አንተ ጦንቃይ አንተ ምንም የምታውቀው ነገር የለም። በምታውቀው ነገር አይደለም የምትጠነቁለው። ዝም ብለህ ነው አንተ የምትጠነቁለው። ይኸው እምባይ ነው አፍ ውስጥ እኔ ከትቼ ይዤ መጣሁትና ምንም የለም ብሎ አዋረደው። ስለዚህ የቃል ኪዳን ሀገር የዳዊት ልጆችና ጎልያድና ዳዊት አብሮ ተባብሮ ኢትዮጵያን ለመውጋት ኢትዮጵያ ላይ ጥቃት ለማድረስ አሲሯል ብሎ ማስወራት እጅግ በጣም አስነዋሪ ተግባር ነው። እንደውም እስራኤል መጥቶ ኢትዮጵያን ቢትወጋ ይሻላል። እስራኤል ኢትዮጵያን ሊትወጋ ነው ብሎ ቢያስወሩ ይሻላል። ከግብጽ ጋር እስራኤል መታ ኢትዮጵያን ለማጥቃት አሲራለች ብሎ ያስወሩት ወሬ እንደዛ አይነት ወሬ ነው። ትላንት ወዳ የተሰማውና ነው። እኔ ለውይይት ከዚህ ምን ታገኛላችሁ? ምን ትጠቀማላችሁ? ይሄን ወሬ ይሄን እንደዚህ አልባልታ በመንዛት የምናገኘው ጥቅም የምንሰበስበው ነገር ይጠቅመናል ወይ? የት ሆነው ነው ይህ ሁሉ ጭፈራ? አስነዋሪ ጥያቄ እያቀረቡ ለማሸማቀቅ መሞከራቸው እጅግ በጣም በዓለም ላይ ያልተጠየቀ ጥያቄ ሜጀር ጀነራሉን የጠየቁ ጥያቄ አሳፍሮኛል። ጎበዝ ነው፣ እግዚአብሔር ይስጠው። የሰጠው መልስም አርክቶኛል። ይህን ወሬ ሰምታችኋል አይደለም? በዚህ ላይ ወሬኞች የሚያቀርቡት ጥያቄ የሚያቀርቡት ወሬ አልበልታ ለምን አስፈለገ? የኦሳማ ቢንላደን አስክሬን ዘመዶች የሉም ብዬ ያቀረብኩት ምክንያት ኖሮኝ ነው። የስንት ዘመን የቀረውን ነው። ይሄ ጥያቄ በእኛ በዚች ገና እንደዚሁ ለማደግ ለመንሰራራት ገና እውቀት ከድህነት ለመውጣት በምትጨረጨር አገር ላይ በዓለም እውቅና በዓለም ላይ በክፋት በወንጀል በተለያየ ነገር ተስመነት ዓለም ተቀብሎ እንዲያራግፋቸው ያን ጥያቄ መቅረብ ይገባል ወይ? ከኢትዮጵያውያን ለኢትዮጵያውያን መቅረብ ይገባል ወይ? እንወያይ። ይሄ ይገባል የምትሉ ካላችሁ እንነጋገር። ማንን ለማነሳሳት ተፈልጎ ነው? ከበስተጀርባው ይሄ ጥያቄ ምን አለው? ይሄ ከበስተጀርባው ያለው ምን ታስቦ ነው? ወይስ ለትውልድ ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ማትስ ግኝቶ ነው ትውልዶች ከዛ ትምህርት እንዲያገኙ ነው ይሄ ጥያቄ የቀረበው? በጣም አሳሳቢ ስለሆነ ነው ለውይይት ያቀረብኩት። በጣም የሚያሳስበን ነገር ስለሆነ ነው። እኛ መስማት ብቻ አይደለም ለሰማነውም በቂ ምላሽ መስጠት የሚያስችል ሁኔታዎችን ተወያይተን መፍትሄ መስጠት የምንችል ሰዎች መሆን አለብን። ለዚህ ነው በዚህ አሁን በደረስንበት ዘመን አዲሱን ትውልድ አልበልተኛ መሆን ምን አስመኛቸው? አልበልተኛ መሆን ምን አስመኛቸው? እኔ በጣም ገርሞኝ ነው ይሄን ለውይይት ማቅረብ የፈለኩት። ሁለተኛ ይህን አልበልታ ፈር ለማስያዝ ምን ሚና ተጫውተን ከማጥ ልናወጣቸው እንችላለን? ምን አይነቱ ነው? በኢኮኖሚ በስራ በኢንዱስትሪ ስራ ዘርፍ ላይ ተሰማርቶ ነው ወይም ይሄን ወሬኞች ለአልበልተኞች አልበልተኛ እንዳይሆኑ ፍቃድ የሚያገኙበትን ዘዴ በመከልከል ነው ወይስ የፈጠራ ችሎታ የፈጠራ ብቃታቸው የፈጠራ ዕውቀታቸውን አዳብሮ የተሻለ ገንዘብ ወይም ክፍያ በማግኘት ራሳቸውን ከዛ እንዲያወጡ በማድረግ ነው? በዚህ ጉዳይ ላይ እንነጋገር። ዛሬ በዚህ ርዕሱን አቅርቤ ያለው እስከ ወዲያኛውም ድረስ በዚህ ላይ ተነጋገሩ። ስለተከታተላችሁ በጣም አመሰግናለሁ። ደህና ይደሩ።